ሰላም እንዴት ናችሁ? በዜና ማት ቱቶሪያል ለ12ኛ ክፍል ተፈታኞች አጋዥ ይሆን ዘንድ ያለፉ ፈተናዎችን ማለትም ማትማቲክስ እና ከሰዓትም ማትማቲክስ ፓርቱን አብረን እንሰራለን። ፈተና ላይ ያሉትን ጥያቄዎች ከመስራታችን በፊት ከ9 እስከ 12ኛ ክፍል ካሉት ዩኒቶች አጭር ማብራሪያዎችን አብረን እናያለን። ይህንንም ለማግኘት በዩቲዩብ ቻናል ታገኙኛላችሁ፣ ባዮ ላይ ያስቀምጥላችኋለሁ። ለዛሬ ከ2016 ኢንትራንስ ኤግዛም ከ2016 እና 2015 ኢንትራንስ ኤግዛም ካሉ ጥያቄዎች ውስጥ ስለ ሴት ከሚናገረውን ፓርት አብረን እናያለን። ስለዚህ ሴት ላይ ማወቅ ከሚገባችሁ ስለ ዩኒቨርሳል ሴት፣ ስለ ሳብሴት፣ ፕሮፐር ሳብሴት እና ናምበር ኦፍ ፕሮፐር ሳብሴት እና ናምበር ኦፍ ሳብሴትን ማየት ይጠበቅባቸዋል። ሌላው ኦፕሬሽን ኦን ሴት ስንሄድ ኮምፕሊመንት እንላለን። ሶ ኤክስ says that x an element of universal set and x is not in a union b, x an a or x is an element of b, a intersection b, x says that x is an element of a and x is an element of b, and number of a union b ማለት number of a plus number of b ሲቀነስ number of a intersection b። ስለዚህ ቀደም እንዳልኳችሁ ከ9 እስከ 12 ስለሆነ የ12ኛ ክፍል ፈተና የሚመጣው መጀመሪያ ከ9ኛ ክፍል በአዲሱ ካሪክለም ስለ ሴት ነው የሚጀምረው። 2016 ላይ እዚህ ኤግዛም ላይ ማትማቲክስ 2016 ሐምሌ 2016 ተፈተኑት ጋር ስለ ሴት የሚያወራ 31ኛው ጥያቄ ጋር እንሄዳለን ማለት ነው። 31ኛው ጥያቄ ምን ይላል? ሌት A and B be two sets that contain 15 and 17 elements respectively. If A intersection B contains 10 elements, what is the number of elements in A union B? A 12, B 22, C 32 and D 42. ስለዚህ ቅድም ባየነው መሰረት number of A union B ማለት እኩል ይሆናል number of A plus number of B minus number of A intersection B ይሆናል ማለት ነው። ስለዚህ number of A given ተሰጥቶናል። number of A 15 አለን፣ number of B 17 እና number of A intersection B 10 ይኖረናል ማለት ነው። ስለዚህ ናምበር ኦፍ ኤ ዩኒየን ቢ ማለት እኩል ይሆናል 15 ሲደመር 17 ሲቀነስ 10 ይሆናል። 15 ሲደመር 17 32 ይሆናል፣ ሲቀነስ 10 እኩል ይሆናል 22። ስለዚህ መልሱ ቢ 22 ይሆናል ማለት ነው። በተመሳሳይ 36ኛው ጥያቄም ስለ ሴት ነው የሚያወራው። ሌት ኤስ R and T be any three sets which one of the following is not true about the union of the set። ስለዚህ ከፕሮፐርቲ ኦፍ አንድ ሴት ዩኒየን ከራሱ ሴት ጋር ሲሆን ሰው ራሱን ነው የሚሰጠን። ስለዚህ የመጀመሪያው እውነት ነው ማለት ነው። ኤስ ዩኒየን ኤስ ይሰጠናል። ኤስ ዩኒየን አር ዩኒየን ቲ ማለት which is distributive property ከፕሮፐርቲዎች ውስጥ አንዱ ነው። ስለዚህ which is the same as ቲ ዩኒየን አር ዩኒየን ኤስ ይሆናል ማለት ነው። ሲ ኤስ ዩኒየን ቲ ኢኳልስ ቱ ቲ። ስለዚህ ቲን ስለማናውቀው አሁን እዚህ ጋር ቲ ላይሰጠንም ሊሰጠንም ይችላል። ኢፍ ቲ ኤ ሳብሴት ኦፍ ኤስ ከሆነ ቲ ይሰጠናል። ኤስ ኤ ሳብሴት ኦፍ ቲ ከሆነ ግን ቲ አይሰጠንም። ስለዚህ መልስ የሚሆነው ኖት ትሩ የማይሆነው ሁሌም ትሩ የማይሆነው ሲ ይሆናል ማለት ነው። ዲ ስናየው ኤስ ዩኒየን አር እኩል ይሆናል አር ዩኒየን ኤስ። ይሄም ፕሮፐርቲ ኦፍ ሴት ነው። ዩኒየን ኮሙታቲቭ ነው ማለት ኤስ ዩኒየን አር ከአር ዩኒየን ኤስ ጋር እኩል ነው። ስለዚህ 2016 ለናቹራል ተፈታኞች እነዚህ ሁለት ጥያቄዎች ሴት ላይ እናገኛለን ማለት ነው። በተመሳሳይ ሰዓት ላይም እንደዚህ አይነት ጥያቄዎች እናያለን። በሚቀጥለው ሰዓት ላይ ያሉና 2016 ሶሻል ሳይንስ ላይ ያሉ ጥያቄዎችን እናያለን ማለት ነው።